አሁንም ደግሜ ደጋግሜ እምነግረው ለምን አይሞት? በትክክል ቀኑን አላውቅም፣ ግን ወይ 4 ወይ 5 ወር አካባቢ ከአንተ ከራቀ ከዛ በኋላ ብታደርገውም ጤንነት አይመለስም። እኔ እንጃ። እኔ ልውል እንዲሆናል ብዬ አስቤ ራሱን ስቷል። በቃ አብዷል። ምንም ጤነኛም አልነበረም። ኖርማል እንትን ይሄ ፊዚካል ህመም ብቻ ሳይሆን ሜንታል ህመም ጭምር ነበረ። ሐሙስ ዕለት ማታ ልውል ሲመጣ እዚህ ቤት ላይ የነበረው ነገር ምንድን ነው የሆነ? ትንሽ ቆይቶ እሷ ደግሞ ይላል ደግሞ እንዲሁ ነው ወሰድ ያደረገውና መልሶ እንትን ይለዋል። እሱ ላይ ደግሞ ቦክ ይላል። ሁላችንም ለሴምራ ጎሳ አባል ለሆኑ ሰዎች በሙሉ የእንትናቸው ኮከባቸው ተቆጥሮ ምናምን በስነስርዓት ይሰራል። ያ ቀለበት እንዲህ ዝም ብሎ አውጥቶ የጣለውን ቀለበት ያንሳና ማድረግ እንኳን ቢያቅተው አንቺ ወደ ጤንነቱ እንዲመለስ ከፈለግሽ፣ ነገ እንዲተወሮች ከፈለግሽ፣ በሱ ማልቀስ ከፈለግሽ መንፈስ ነው እውነት ለመናገር። ስለዚህ እኔ እዚህ ቀለበት ላይ ባለ መንፈስ አይደለም የምኖረው። ምንድነው በቃ ቀኔ ከደረሰ ነው ሞተው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራችሁ። ሰላማችሁ ብዙ ትርፍ ይበልልኝ። በልውል ጉዳይ ነው የመጣሁት። በእህቱም የተወሰነ ነገር እላችኋለሁ። ግን ደግሞ በልውል ቤተሰብ የተባሉ በአባቱ በኩል ያሉ ሰዎች ለማውራት ራሱ የሚከብድ የሚያወሩት ከቃላቸው የሚወጣ ነገር ሰው ማለት አንዳንዴ ለተመልካችም የሆነ እንትን ምንድን ነው የሚባለው ይደነግጣል ወይ ብቻ የሆነ ነገር ብሎ ያስባል። እነዚህ ሰዎች ወይ ከሰው አትመድቧቸው ወይ ከእንስሳ አትመድቧቸው፣ ከምን አይነት እንትን እንደምትመድቧቸው አላውቅም። አስተሳሰባቸው ምናቸው ለልውል ከዚህ በፊትም እኮ አይፈልጉትም እኮ ሲጀመር ጦስ ነው የሆኑበት። ራሳቸው ፈልገው መጥተው ልጁ ጤነኛ የነበረ ሰው እንደዚህ አድርገው ገና አሁን ደግሞ አውልቋል። ስለ ቀለበቱ ገና በቀለበት ምክንያት እኔ እነሱ የተናገሩትን ደግሜ አልናገርም። ለሰማሁት ራሱ ቀፎኛል። የእውነቴን ነው የምላችሁ። ምን ያክል እንዴት እያስፈራሩ ይሆን? እውነታቸው ታሪኩ እንደዚህ ይሆን አላውቅም። የሚያወሩት ነገር ትንሽ አስኪ ነገር ነው። ዘላለምም እንግዲህ ማን ነው ልውልም ያለበት ሁኔታ እየባሰበት ነው ብለዋል። ሲጀመር እነሱም እኮ አበዙት። በእናታችሁ እንደዚህ አይነት ህመም እኮ ሐኪም ምናምን አይደለም የሚወሰደው። ይሄ እኮ የሰይጣን እንትን ነው። ስለዚህ ጸበል ነው መጠበቅ ያለበት እንጂ ሐኪም ቤት ወስዶ ያልሆነ ወይ መርፌ ወይ እንትን ልጁን ሽባ ሊያደርጉት ነው እንዴ? ቆይ ምንድን ነው አላማቸው? ሐኪም ቤት ሂዷል ምናምን የሚሉት የምን ሐኪም ነው ይሄ? እንደዚህ አይነት ህመም በኧረ እኔ እውነት በስመ አብ በጣም ነው የሚያናድዱት። አጠገቡ ያሉት ራሱ ሰው በእምነቱ ከጸና የማይድን ነገር የለም። ብሩክን አስታውሳችሁት? ዱካሾ የሚሰራው ሐኪም ቤት አይሻለውም መድኃኒቱ እንትን አይደለትም እያሉ ስንት ቀን ሙሉ ሲያመላልሱት ማለት ነው። ሳምንት ሳይሞላው ጸበል ሂዶ እጁ ተሽሎት መንቀሳቀስ ጀምሮ ምናምን አይታችሁታል። እንግዲህ አውሬ ነክሶት ሳለ ማለት ነው። እና አሁን ልውል በራሱ እንትን ነገ ዛሬ ነገ እያለ ሲብስበት ራሱ እንትን ሲል መንቀሳቀስ ሲያቅተው የዛ ሰዓት እንትን ቤት ይሄዳል፣ ጸበል ቤት ይሄዳል። ግን አሁን ግን ሐኪም እያሉ ነው። እንደኔ እንግዲህ እግዚአብሔር እንግዲህ ሰው ሁሉም በየሃይማኖቱ ነው። እሱ ክርስቲያን ስለሆነ ነው ጸበል ቢሄድ የምላችሁ። ከባድ ነው። ሰው በእምነቱ ከጠና የማይድን ነገር የለም። ይድናል፣ ይሻለዋል። አክስት ዘመድ የተባሉት ደግሞ እንግዲህ ቀለበቱን ካወለቀ ልውል ይሞታል፣ ልውል እንዲህ ይላል እያሉ እያሟረቱበት ነው። ለእነሱ ያደርግላቸውና ማለት ነው። በሰው ላይ ሰው የሚያሟርት ሰው የሆነ እንትን የሚል ሰው በጣም እጅግ በጣም አሳፋሪ፣ በጣም የሆነ ነውር የሌለው አስቀያሚ ነገር እየሰሩ ነው ያሉት እና ኧረ በስመ አብ ሰው በገዛ ስጋሽ በገዛ ቤተሰብሽ በዚህ ልክ ሰውን የሰው ጥላቻ የሰው እንትን በቤተሰብሽ እንደዚህ የሆነብሽ ባዳ እንትን ቢልሽ እኮ ምንም አይገርምም እኮ።
የወንድማችን የእንትኔ የምን ከሚሉ እነዚህ ከሚቀባጣጥሩብን ከመጀመሪያም ጀምሮ ልውል ስለ ቀለበቱ ሲወራበት በጣም ካስታወሳችሁ ከአንድ ሳምንት በፊት አጎት ነው የተባለው መሰለኝ ከሱ ጋር ስለ ቀለበት ሲያወራ ከዚህ በፊት ቀለበቱን አውልቆ ሰው እንዳበደ ብቻ ብዙ ነገሮች እያለው ነበር እና ልዑል ደግሞ ምንም አልመሰለውም እያስፈራራኝ ነው ምናምን ብሎ ችላ አለ። እሱ ምንም አላለም። አሁን የኔ ጥያቄ ልዑል እንደዛ ነገር አለብህ ከተባለ ቀለበቱ ከወለቀ ጤናህ ጥሩ አይደለም ከተባለ ለምን ሊያወልቀው ቻለ? ማንስ ወሰደበት? እስኪ ንገሩኝ። ማን ነው? በተኛበት ወስዶት ነው ወይስ ራሱ ነው ያወለቀው? እኔ እኮ ምንም አልገባኝም እኮ የልዑል ታመመ ብለው መጡ እንጂ ቀለበቱ ማን ውሰድ? እሱ ራሱ አውልቆ ራሱ ካወለቀው ደመልሶ ማድረግ ይችላል። እንግዲህ በእንደዚህ አይነት ነገር የማመልክ ሰው አይደለሁም። እኔ ኃይል እግዚአብሔር ነው፣ በእግዚአብሔር ነው እኔ የማምነው። በእንደዚህ ይሄ መተት ይሄ እንትን ይሄ ምን የሚሰሩ ሰዎች በእነሱ እኔ አላምንም። በፈጠረኝ አንድ አምላክ ብቻ ነው የማምነው። ግን ደግሞ እሱ ደግሞ እንደዛ ነገር ከተባለበት ለምን አያረገውም? የኔ ጥያቄ። ወይስ ማን ወስዶት ነው? እኔ ያመለጠኝ ቪዲዮ አለ እንደ የልዑል ያልሰማሁት። ግራ ነው የሚያጋባችሁ። ከጊዜ ጊዜ ይሻሻላሉ ወንድሞቹ። አሁን እያቀረቡኝ ነው የንብረት ሽሽ እንትንም እያቀረቡልኝ ነው። ከፈለግ ገጠር ሶሪ ከፈለግ ከዚህ መውሰድ ትችላለህ እያሉኝ ነው ምናምን ሲል እኔ ደግሞ ሰላም ነው ሀገር ሰላም ነው በቃ እናቱንም ወደዋት ይሆናል ከእህቱም ጋር እንደዛ ብዬ እንደዚህ አይነት ነገር አላሰብኩም። በህልሜም በሆነም አላሰብኩም። ግን ደግሞ ድንገት መጥተው እንደዚህ ሲሉ ከፋኝ በጣም። ልዑል እንደዚህ ተዘርግቶ ማየት በጣም ያማል። የእውነት አይደለም ለምትከታተሉት ይቅርና እንደው ለአንድ ቀን እንኳን እንትን ብላችሁ የምታዩት ሰዎች ልዑል በዚህ ልክ ወድቆ ጥላቶች ምንድን ነው የልዑል ጥላቶች ደስ ሲላችሁ ማየት በጣም ነው የሚያናድደው። በጣም እና እግዚአብሔር ይማርህ እያላችሁ ሁላችሁም በየሃይማኖታችሁ ለልዑል እንደው ፈጣሪ በቅርብ ቀን ተሽሎት ይሄ ከሰይጣናዊ አስተሳሰብ የሚያስቡ ሰዎችን ልቦና ይስጣቸው ከራሳቸው ከቀልባቸው እያላችሁ ሁላችሁም የእውነት በጸሎታችሁ አስቡት። በጣም ከባድ ነው። አላቅም ብቻ ያሉበት ሁኔታ ትንሽ ከጊዜ ጊዜ እየጨመሩ የሱ በአባቱ በኩል ያሉ ዘመዶች ደግሞ የገንዘብ እንጂ የሰው እንትን አይፈልጉም እና ልዑልን እንደሚፈልጉት አድርገውታል። ምንም አለ ምንም ልዑል እንደዚህ እንዲሆን ነበር መጀመሪያም የፈለጉት። መረጃውን እንዳያወጣባቸው ሚዲያ ከዚህ ጀርባ ወንጀል እንደሚሰሩ እንዳይደርስባቸው በጣም ርቀት እየሄዱ ነበረ። በእናቱም በምኑም ዙሪያ ጥምጥም እየሄዱ ነበር። አሁን ደስ አላቸው አያችሁ። ምክንያቱም አሁን መንቀሳቀስ አይችልም። እንደፈለጉ ህገ ወጥም ከሆነ ምንም ከሆነ እያስገቡ እየሰሩ ነው እና ሰው ክፉ ሲሆን ደግሞ በጣም ነው የሚያናድዳችሁ። በተለይ እንደው የሆነ እኮ የማታውቁት የሆነ እንትን ቢሆን ቢቀየርባችሁ ኦኬ። ግን ደግሞ የገዛ ቤተሰባችሁ አለኝ ብላችሁ ስንት ዓመት ሙሉ ሳይተዋወቅ አሁን ድንገት መጥቶ ቤተሰብ እንሁን ብለው መጥተው በፈቃደኝነት ጠይቀው እንደገና እንደሌላ ሲቀየሩባችሁ ትንሽ በሱ ቦታ ስትሆኑ ያማል፣ ይከብዳል። ምንም ልላችሁ አልችልም። ዛሬ ሴትዮዋና ሰውየው የሚያወሩትን የልዑል ዘመዶች በጣም አናደውኛል። ልዑል መዳን እንደማይችል ልዑል እንደሚሞት እያወሩ ነው ያሉት እና ሰው እንኳን ይደነግጣል ብለው አያስቡ እንዴ ጎበዝ? ስንት ተመልካች አለው ልዑል ውጭ ሀገር እንትን ኢትዮጵያ የትኛውም እንትን የሚያየው የግዴታ መወለድ አለብን እሱን እንትን ያለ መስማት
ከመወለድ በላይ እኮ ለልዑል በጣም የሚጸጸቱ በጣም ቀንና ሌሊት ጸሎት የሚያደርጉለት ትልልቅ እናቶች፣ አባቶች፣ እህት፣ ወንድሞች በተለይ በውጭ ዓለም ያሉት በጣም ብዙ የሚጨነቁ ደጋግ ኢትዮጵያውያን አሉ። ግን እቺ ሴትዮ አፏ እንዳመጣላት የምታወራው ነገር ዋጋ ያስከፍላታል። ስለ ሰው ቁጭ ብላ ስለ ሰው ህይወት ሞት ስታቅድ አንዳንዴ ለሰው ያዘጋጀሽው ነገር ለራስሽ ነው ዙሮ ጣጣው የሚተርፍሽ። ልዑልን የሆነ ችግር ውስጥ ከታለው ብለው እነሱ የማይወጡበት እንትን ነው የሚገቡት በማያውቀው ነገር። ምን አይነት ጉደኞች ናቸው ግን! የሆነ ተናድጃለሁ። እኔ በጣም ነው የተናደድኩት በልዑል ቦታ። ወንድሞቹ አሉ፣ መልካም መልካም ወንድሞች ከጎኑ እስካሁን ድረስ የማይጠፉ በጣም ደጋግ የሆናችሁ ምርጥ ሰዎች ቀንና ሌሊት ሳትሉ መረጃዎቹ እየሰበሰባችሁ የልዑልን መዳን የምትፈልጉ ብዙዎቻችሁ ማለት እችላለሁ። በጣም ቃል የሌለኝ ለእናንተ ከመወለድ በላይ እና እግዚአብሔር ይስጣችሁ። ሁላችሁም ባላችሁበት ሰላማችሁ ይብዛ። አንዳንዴ ባላሰባችሁት መንገድ ልዑል እንደዚህ ይሆናል ብሎ ማንም ሰው አላሰበም። ሁላችንም ስንጠብቅ የነበረው ሊያገባ ነው ሲባል እናቱም እንደዛ ስላለች የእሱን ደስታ የእሱን እንትን ነበረ። ግን ደግሞ እናንተ ባላችሁት ሰው ባለው ሳይሆን እቅዱ እሱ ባለው ነው፣ ፈጣሪ ባለው በጻፈልን ቀን ነው ሁሉም ነገር እና አልተሳካለትም። ግን ደግሞ በቅርቡ ቁሞ ስታዩ ታመሰግናላችሁ እና ሁላችሁም ለልዑል ጸሎት አድርጉለት። እነዚህ ዘመዶች የተባሉት ደግሞ ዋጋ ያስከፍላቸዋል። ቁሞ እያንዳንዳቸው ከዚህ ጀርባ ምን አይነት ሴራ እያሴሩ እንደሆነ ምን አይነት ስራ እንደሚሰሩ ይህ ሁሉ ንብረት ከምን ከምን እንዳፈሩት እያንዳንዱ ሲጠራባቸው እነሱም ልዑልን የጣሉት በመጀመሪያም እንትናቸው ሚዲያ ላይ እንዳይወጣባቸው ነው። ግን ደግሞ ልዑል ቢተኛም አሉ የልዑል ቀኝ እጅ የሆኑ ወንድሞች አሉት። ቀንና ሌሊት ከክፍለ ሀገር እስከ ከተማ ድረስ መረጃ የሚያመጡ ምርጥ ልጆች አሉ፣ ታማኝና በቅርቡ እነዚህ ሰዎች እንደሚዋረዱ ተስፋ አድርጋለሁ። ፈጣሪ ከእነሱ ጋር ይሁን። በጣም 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 እንደዚህ ሆኖ ስታዩት ልዑልን የሆነ የሚሰማችሁ ስሜት አለ። ባላቀውስ ምናምን ብላችሁ የምትመኙበት ቀን እና ብቻ ይስተካከላል። መልካሙን ነገር ማሰብ ነው። የሰው ልጅ እንደዚህ ነው እንግዲህ። ሰዎች እንደፈለጉ ነው የሚያወሩት። እነሱ ያመጡትን ጣጣ ለልዑል እንትን ካሉ በኋላ አሁን ደግሞ ስለ ልዑል መሞት እና ስለ ልዑል መዳን ቀንና ሌሊት እነሱ ቀን እየቆረጡለት ነው። አያችሁ፣ ሰው በዚህ ልክ የገዛ እንትናችሁ ቤተሰብ የሆነ ሰው እንዲህ ሲሆንባችሁ ሲቀየርባችሁ ግን አያስጠላም? ለማን ነው የምትታመኑት? ከማን ጋር ነው አብረንስ የምንሰራ? ሲያስጠሉ። ጌታ ሆይ ልቦና ስጠኝ። ከባድ ነው በጣም። እንደኔ ከሆናችሁ በልዑል ቦታ ሆናችሁ አሁን ላይ ያለበትን ስታዩ አንዳንዴ ቪዲዮውን ራሱ አትይ ይለኛል። የእውነት በጣም ያናድዱኛል ሰዎቹ የሚሰሩት የሚያወሩት። ስለ ልዑል መልካም ነገር አያወሩም። ስለ ልዑል የድሮ ከእናቱ ጋር ያለባቸውን ጸባቸው ከእናቱ ጋር መጨረስ ይችላሉ። እነሱ ግን የድሮ ታሪካቸውን አሁን ላይ አምጥተው ስለ ድሮ እንትናቸው ሲያወሩ ምን ያውቃል ልዑል? እንደውም መከሰስ ያለባቸው እኮ እነሱ ናቸው። እንደ እውነቱ ከሆነ ልጁ በማያውቀው ስንት ዓመት ሙሉ አባት እናንትን ነጣጥለው ከእናቱ ጋር እንትን ብለው
ገና የራሳቸው ጥፋታቸው እንትን ሳይላቸው ከዚህ ጀርባ ደግሞ ሌላ ሴራ መያዝ። ይሄ ደግሞ ክፋት ነው። በጣም ክፋት ሲበዛ ክፉ ናቸው። ኧረ በስመ አብ። ለማንኛውም ሁላችሁም በጸሎታችሁ አስቡት። ልውላችን እንግዲህ በሰላም ከእናቱ ከእህቱ ከሚወዳት ፍቅረኛው ከሁሉ ጋር ቤተሰቡ ሰብሰብ እንዲል በቅርቡ ደግሞ ታዩታላችሁ። የእውነት ሁሉም ነገር ይስተካከላል ተስፋ አደርጋለሁ። ተስፋ እናደርጋለን። ለማንኛውም ጋይዝ እንግዲህ ለልዑል ሁላችሁም ጸሎት እያደረጋችሁ ለእናቱም ለሁላቸውም በሰላም ወደ ቤታቸው እንዲገቡ በጸሎታችሁ አስቧቸው እላችኋለሁ። ልዑልን እንደዚህ ሆኖ ስታዩት የተሰማችሁ እስኪ ስሜት ኮሜንት ስር ጻፉልኝ፣ አስተያየታችሁን ንገሩኝ። በተረፈ የዛሬው ቪዲዮ ይመስላል። ሰላም ፍቅር እየተመኘን በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን እያልን ለምታበረታቱኝ የእህት ወንድሞች ከልብ ነው የማመሰግነው። ሰላማችሁ ብዙ ትርፍ ይበልልኝ ባላችሁበት። ባይ ባይ።